እንግልቱ ድብደባ አልበቃ ቢላቸው ድፍድፍ ነዳጅን አፍልተው በአፍና በአፍንጫው አድርገው ቶማስን ሙሉ ሰውነቱን ነዳጅ ድፍድፍ ውስጥ ከተውታል። በዚያም በየዓመቱ እየመጡ ከሰውነት አካል አንዳንድ ክፍሉን እየቆረጡ ዲዮቅሌጥያኖስ ላቆመው ጣዖት እንደ ዕጣን ያቀርቡለት ነበር። አምጥተውም የአህዮቹን አንገት ቢሰጡት ቢገጥምላቸው እንደነበረው ሆኗል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ፣ ምንም ላይ ጠይቁ አካላት በስም በአካል በግብር ሶስት ብዬ፣ በመለኮት በአገዛዝ በስልጣን አንድ ብዬ፣ ረድኤተ እግዚአብሔርን አጋዥ አድርጌ ማምላክ ወላዲተ አምላክ ቅድስት ድንግል ማርያምን፣ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳትን ዋስ ጠበቃ አድርጌ የቅዱሳን ዜናቸውን ትሩፋትና ገድላቸውን መናገር እጀምራለሁ። አባታችን ቶማስ ዘመራስ። የአባታችንን የቶማስ ዘመራስን ዜና ገድል ትሩፋቱን መናገር በእኛ አንደበት ባይቻልም ረድኤተ እግዚአብሔርን አጋዥ አድርገን መናገር እንጀምራለን። አባታችን ቶማስ የምራስ ሀገር ኤጲስቆጶስ ከመሆኑ በፊት በክርስትና የጸና በጾም በጸሎት የተጋ ነዳያንን የሚመጸውት አባት ነበር። በእግዚአብሔር አጋዥነት በምራስ ሀገር ኤጲስቆጶስ አድርጎ ከተሾመ በኋላ በዘመኑ ክርስቲያኖችን የሚጨፈጭፍ ዲዮቅሌጥያኖስ የሚባል ንጉሥ ነግሶ ነበርና ምራስ ወደምትባል ሀገር መኮንኑን ልኳል። መኮንኑም ወደ ቶማስ ዘንድ መጥቶ ለጣዖት እንዲሰግድ ይነግረዋል። ቶማስ ግን ሰማይና ምድር ለፈጠረ አምላክ ብቻ እንደሚሰግድ ነግሮታል። በዛም ብዙ ድብደባ ብዙ እንግልትን ደርሶበታል። እንግልቱ ድብደባ አልበቃ ቢላቸው ድፍድፍ ነዳጅን አፍልተው በአፍና በአፍንጫው አድርገው ቶማስን ሙሉ ሰውነቱን ነዳጅ ድፍድፍ ውስጥ ከተውታል። ይህም አልበቃ ቢላቸው ቶማስን ወስደው ማንም ከማያውቀው ጉድጓድ ወስደው አስቀምጠውታል። በዚያም ግን እግዚአብሔር ስለ ስሙ የሚጋደሉትን ብቻቸውን አይተዋቸውምና አንድ ሴት አይተው ነበር። ያችም ሴት ማታ ማታ እየሄደች ቶማስን ትጎበኘው ነበር። በእንደዚህ አይነት ስቃይ 22 ዓመት ሙሉ ቶማስ በጉድጓድ ውስጥ ቆየ። በዚያም በየዓመቱ እየመጡ ከሰውነት አካል አንዳንድ ክፍሉን እየቆረጡ ዲዮቅሌጥያኖስ ላቆመው ጣዖት እንደ ዕጣን ያቀርቡለት ነበር። ዲዮቅሌጥያኖስ ወርዶ ደገኛው ንጉሥ ቆስጠንጢኖስ ነገሰ። ቆስጠንጢኖስም በአዋጅ ክርስቲያኖችን ማሳደድ እንዲቆም አስነገረ። በዛም ቶማስ ዘመራስን ታየው ትጎበኘው የነበረች ሴት ወደ ካህኑ ዘንድ ይዛ የቶማስን ነገር አስረደቻቸው። በዛም ምዕመኑ ሂዶ ቶማስ ከነበረበት ጉድጓድ አውጥተው ወደ ቤተ መቅደስ አስገብተውታል። በቤተ መቅደስም ምዕመናን እየመጡ የተቆረጠው ሰውነቱን እየነኩት በረከት ይቀበሉ ነበር። በዛው ዘመን አርዮስ ወልድ ፍጡር ብሎ ነበርና ንጉሥ ቆስጠንጢኖስ ሊቃውንት ከያሉበት ሀገር ተሰብስበው አርዮስን እንዲሞግቱት ጉባኤ አዘጋጅቶ ነበርና በጉባኤው ላይ እንዲገኙ ከተጋበዙ አባቶች መካከል አንዱ አባታችን ቶማስ ዘመራስ ናቸው። ቶማስ ዘመራስም መንገድ ጀምረው ሲሄዱ ቢመሽባቸው አንድ ቦታ ቢያድሩ አላውያን መጣው የአህዮቹን አንገት ቆርጠውባቸው ሂደዋል። በዛም መንገድ ለመሄድ ቢዘጋጁ አህዮቹ አንገታቸው ተቆርጦ ተጥሏል። ደቀ መዛሙርቶቹም መጣው ለቶማስ አረ አህዮቹ እኮ አንገታቸው ተቆርጧል ብለው ነገሩት። እርሱም አምጧቸው ብሎ አዘዘ። አምጥተውም የአህዮቹን አንገት ቢሰጡት ቢገጥምላቸው እንደነበረው ሆኗል። በዛም መንገዳቸውን ቀጥለው ኒቂያ ደርሰዋል። ኒቂያም ሲደርሱ ንጉሥ ቆስጠንጢኖስ ገድላቸውን ሰምቶ ነበርና ከአባታችን ከቶማስ ዘመራስ ዘንድ ሂዶ ሰውነታቸውን ነክቶ በረከት ተቀብሏል። በዛም በኒቂያ ጉባኤ ላይ የነበሩ አባቶች የአህዮቹን ነገር ቢያዩ የጥቁሩ ለነጭ የነጩ ለጥቁር ተገጥሞ እንዴት ይሄ ነገር ሆነ ብለው ቢጠይቁ
መንገድ ላይ የገጠማቸውን ነገር አስረዷቸው። በዛም የእግዚአብሔርን ድንቅ ሥራ እየመሰከሩ ቆይተዋል። በጉባኤውም አርዮስ ቢመከር አልሰማ በማለቱ አውግዘው ትምህርተ ሃይማኖትን ደርሰዋል። ከዛም ቶማስ ዘምራስ ወደ አገሩ መጥቶ የደረሱትን ትምህርት አስተምሯቸዋል። በዛም በምራስ ሀገር 40 ዓመት ኤጲስቆጶስ ሆኖ ቆይቷል። ኤጲስቆጶስም ከሆነ በኋላ ነሐሴ 24 ቀን ዕረፍተ ሥጋው ነው። ከአባታችን ከቶማስ ዘምራስ ረድኤት በረከት ያሳትፈን፣ በቃል ኪዳኑ ይማረን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።